ተናስተልን የኢቢሲ ተወዳጆች እንደምን ቆያችሁ? ዜና ኢትዮጵያ 7 ሰዓት ሆኖ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ተመልሷል። በሁለተኛው ምዕራፍ ቆይታችን የአጀንዳ ዘገባችንን አካተን እስከ 8 ሰዓት ድረስ እንዘልቃለን። አብራችሁን ስለምትሆኑ አስቀድመን እናመሰግናለን። መታሰቢያ ደረጀና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን እየመራን ነው። የ7 ሰዓት አበይት ጉዳዮቻችንን ጠቁማችሁ ኢትዮጵያ የአፍሪካ ቀንድ የኃይል ቋት እየሆነች ነው ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የኢትዮጵያውያን ያልደበዘዘና በደም የተጋመደ አብሮነት ጠንካራ ህዝቦች እንዲሆኑ ስለማስቻሉ ተገለጸ። ኢትዮጵያ ከጎረቤት ሀገራት ጋር በጋራ ተጠቃሚነት ላይ የተመሰረተ ቀጠናዊ ትስስር መርሆን ይበልጥ ከፍ የሚያደርግ ምቹ ሁናቴ መኖራቸውን ምሁራን ተናገሩ። በምስራቅ ወለጋ ዞን የሰፈነው ሰላም ለግብርና ስራቸው ምቹ ሁኔታ እንደፈጠረላቸው አርሶ አደሮች ተናገሩ። አሜሪካና ቻይና በመካከላቸው በሚደረግ የንግድ ስምምነት ማዕቀፍ ላይ ስለመስማማታቸው ማስታወቃቸውን ከውጭ ዜና። በስፖርት በስፔን ላ ሊጋ የኤል ክላሲኮ ፍልሚያ ሪያል ማድሪድ ባርሴሎናን ረታ የሚሉት የ7 ሰዓት የዜና ኢትዮጵያ አበይት ጉዳዮቻችን ናቸው። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ከምትከታተሏቸው ዘገባዎች በተጓዳኝ ባልደረቦቻችን በተለያዩ ጉዳዮች ከደቂቃዎች በኋላ ማብራሪያ እየሰጡን ቆይታ የሚያደርጉ ነው የሚሆነው። ኢትዮጵያ የአፍሪካ ቀንድ የኃይል ቋት እየሆነች ነው ብለዋል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። እንዴት? ማሳያዎቹ ምንድናቸው? ባልደረባችን አሸናፊ እንዳለ ከደቂቃዎች በኋላ ማብራሪያ የሚሰጠን ይሆናል። በ2017 የክረምት ወራት የበጎ ፈቃድ አገልግሎት 35 ሚሊዮን ወጣቶችን በማሳተፍ ከ86 ቢሊዮን ብር በላይ ማዳን መቻሉን የአማራ ክልል መንግስት አስታውቋል። ጉባኤም እየተካሄደ ይገኛል። በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ ባልደረባችን ራይል ፍሬው ትገኛለች። ሌሎች ባልደረቦቻችንም እንዲሁ እየጠበቁን ነው። ተመስገን ተስፋይን እናገኘዋለን። የክልል ፖለቲካ ፓርቲዎች የጋራ ምክር ቤት ጉባኤ በወላይታ ሶዶ ከተማ እየተካሄደ ይገኛል። ይህንኑ በተመለከተ ተጨማሪ መረጃዎችን ያጋራናል። ሌላኛዋ ባልደረባችን ብሩክታዊት አስራትም እንዲሁ ወደ በኋላ ላይ ትቀላቀለናለች። የ5 ዓመት የልማት ስትራቴጂ ይፋ ተደርጓል። ይህንኑ ሁነት ስትከታተል ነበረ፣ መረጃዎችን ታጋራናለች። የአየር ንብረት ለውጥ ተጽዕኖን ለመከላከል የኢጋድ አባል ሀገራት ትብብራቸውን ሊያጠናክሩ ይገባል ተብሏል። አባል ሀገራቱ የአየር ንብረት ለውጥ ባለሙያዎች ስብሰባ በዚህ በአዲስ አበባ እየተካሄደ ነው። አባዲ ወይና ይገኛል። መቲ በቆይታችን ሌሎች እንግዶችም አሉ። እውነት ነው። እንግዶቻችን ከተለያዩ አካባቢዎች ላይ እናገኛቸዋለን። ወደ ቤንሻንጉል ጉሙዝ ክልል እንሻገራለን። በክልሉ የአደጋ ስጋት ስራ አመራር ኮሚሽን በሰው ሰራሽና በተፈጥሮ አደጋዎች ለችግር የሚጋለጡ ዜጎችን ለመታደግ እየሰራ ስለመሆኑ ገልጿል። ይህንኑ ጉዳይ ይዘን የክልሉን የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር መሐመድ አብዱል አዚዝን በቀጥታ ከአሶሳ ኢቢሲ ስቱዲዮ እናገኛቸውና ተጨማሪ ማብራሪያዎችን እንጠይቃቸዋለን። በሌላ ጉዳይ ደግሞ አጀንዳ አድርገን ባነሳ ነው ተጨማሪ ሀሳብ የሚያጋሩን እንግዳን በተመሳሳይ በቀጥታ መስመራችን ላይ ጋብዘናል። እንግዳችን የፖለቲካ ሳይንስ ምሁር የሆኑት ዶክተር ጥላሁን ተፈራ ናቸው። እሳቸውንም በኋላ ላይ እናገኛቸዋለን። ሁሉንም ዘገባዎች የተከታተላችሁ አብራችሁን እንድትዘልቁ እንጋብዛለን። በቅድሚያም 1800 ሜጋዋት የማመንጨት አቅም ያለው የኮይሻ የኃይል ማመንጫ በኢትዮጵያ አጠቃላይ የኃይል ፍሰት ላይ ትርጉም ያለው ለውጥ እንደሚያመጣ ጠቅላይ ሚኒስትር አብይ አህመድ ገለጹ። ፕሮጀክቱ በኢትዮጵያ እያደገ የመጣውን የኃይል ፍላጎት ምላሽ ለመስጠት በሚያስችል ሁናቴ በአመት 6344 ጊጋዋት ኤሌክትሪክ ኃይል ያመነጫል ብለዋል ጠቅላይ ሚኒስትሩ። ከኃይል አቅርቦት ማስፋፊያ ባሻገር የኮይሻ የኃይል ማመንጫ ፕሮጀክት ንጹህ፣ አስተማማኝና የተጠቃሚዎችን አቅም ከግምት ውስጥ ያስገባ ታዳሽ ኃይል አቅርቦት የሚያቀርብ ኢትዮጵያንም በምስራቅ አፍሪካ የኤሌክትሪክ የውጭ ንግድ ማዕከል ለመሆን እንደሚያስችላት ነው ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው የገለጹት። በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም በሀገር ውስጥ የገጠር ኤሌክትሪክ አቅርቦትን በመደገፍ መንገድ በመኖሪያ ቤቶች በአነስተኛ የንግድ ስራዎች የኤሌክትሪክ አቅርቦትን ያሳድጋል ብለዋል ጠቅላይ ሚኒስትሩ። ይህም ማህበራዊ ኢኮኖሚያዊ ልማትን የሚያነቃቃ የተሻለ አኗኗር ደረጃን የሚፈጥር
ብሎም ለአካባቢው ማህበረሰብ ዘላቂ እድገትን የሚያረጋግጥ እንደሚሆንም ይጠበቃል ብለዋል ጠቅላይ ሚኒስትሩ። የኮይሻ የኃይል ማመንጫ ፕሮጀክት በደቡብ ምዕራብ ኢትዮጵያ ክልል በኦሞ ወንዝ ታችኛው ተፋሰስ ከጊቤ 3 የኃይል ማመንጫ 129 ኪሎ ሜትር ርቀት በኮይሻ መንደር በቅርብ ርቀት ላይ የሚገኝ ፕሮጀክት ነው። የጠቅላይ ሚኒስትር አብይ አህመድ 7ኛው የንግግሮች ስብስብ በፒዲኤፍ እና ኢፐብ ቅርጾች ለአንድሮይድ ወይም ደግሞ iOS ስልክ ተጠቃሚዎች ምቹ በሆነ መልኩ ቀርቧል ሲል የጠቅላይ ሚኒስትር ጽህፈት ቤት አስታወቀ። የንግግሮቹ ቅጽ ከ2016 እስከ 2017 ዓ.ም የተደረጉ ንግግሮችን የያዘ ነው ሲል መረጃው አክሏል። ተመልሰናል። የተወደዳችሁ ዜና ኢትዮጵያ አጀንዳ ዘገባው ላይ ደርሷል። አብሮነት ባህልን እንደዚሁም ሀሳብን የሚያከብርና የሚያስተናግድ በሰላም አብሮ ለመኖርም መሰረት የሆነ ሀሳብ ነው። ኢትዮጵያውያንም ለዘመናት የዘለቀ አብሮ የመኖርና የመቻቻል ታሪክ ባለቤቶች ናቸው። በአንድነት የቆሙበትና የሚተባበሩበት በርካታ ሀገራዊ እሴቶችም ያሏት ሀገር ናት ኢትዮጵያ። ይህ ያልደበዘዘ በደም የተጋመደ አብሮነት ታዲያ ጠንካራ ሕዝቦች እንዲፈጠሩም ያስቻለ ነው። ይህ የጠነከረ አብሮነት እንዴት ይገለጻል? ዘጋቢያችን ሀብታሙ ተክለስላሴ በጉዳዩ ዙሪያ ተከታዩን ትንታኔ አጠናቅሯል። ከሰርገኛ ጤፍ ጥቁርና ነጩ መለየት እንደማይቻል ኢትዮጵያውያን እንደዚያ ናቸው። ጓዳ በሞላ ፍቅር ባልደበዘዘ የደም ሐረግ ላይ እነጣጠሉ የተሳሰሩ ከዳሎል እስከ ዳሽን ቢታሰስ ቢዳሰስ ደም ያላዋሃደው ኢትዮጵያዊነት ያላስተሳሰረውን ሀገሬ ማግኘት አይቻልም። ለዚሁ ነው የጽንፍ መንገድ አንተ ምንድነህ ጥያቄን ቢተክል ከወንድሜ ሊነጥሉኝ ከእህቴ ሊያራርቁኝ ከእናት አባቴ ሊያቆራርጡኝ ነውና ይሄው ክፉ ሐሳብ ይነቀልልኝ ማለቱ። ሰዎች እንደዚህ ይቆጥሩና 7 ይደርሱና ወይ 8 ይደርሱና somewhere ነው ትሬስ የሚያደርጉት ገብቶላል። እዛ የለም ይቆጥሩና እዛ። ስለዚህ በቃ እንዲህ ነው ጥልፍልፎች ነው። የሆነ ደረጃ ሲደርስ የሆነ ስም ታገኛለህ፣ የሆነ ዘር ሐረግ ታገኛለህ። ከዛ ደግሞ ያ ደግሞ ከመቼ ጀምሮ ነው እዚህ የነበረው ብለህ ትሬስ ስታደርገው somewhere ይሄዳል። በኢትዮጵያ የህዝቦች መስተጋብር ታሪክ ፖለቲካ ያላሸበረከው ሴራ ያላኮሰሰው የህዝቦች የጠበቀ ወዳጅነት የሰለጠነ አብሮነት የኢትዮጵያዊነት ቋጠሮ ሆኖ ዘልቋል። ይህ እንደ ሰው አንዱ ለሌላው ከማዘን በላይ ወንድሜ እህቴ የሚባባልበትን አውድ አምጥሯል። ከአብሮነትም ወንድም እህትነትም የሚሻገረው የኢትዮጵያውያን በደም የመጋመድ የአንድ ቤተሰብ አካልነት በታሪክ ውስጥ በተናጠል በሚወሱት የየአካባቢዎቹ ስልጣኔዎች ሳይቀር አንዱ ያለ አንዱ ይቆም እንዳልነበረ ታሪክ ይነግረናል። ለምሳሌ የአክሱም ስልጣኔ ውስጥ በጣም ብዙ ህዝቦች ነበሩ። የሮሃ ስልጣኔ ውስጥ የጎንደር ስልጣኔን፣ የሸዋ ስልጣኔን፣ የጅማ ስልጣኔን ወደታች ብትሄድ የከፋን፣ የዳውሮን ስልጣኔ፣ የጉራጌን፣ የሐረሪን፣ አፋርን ወደ ምስራቅ ስትሄድ የሶማሌ እነዚህን ሁሉ ህዝቦች ስልጣኔ ውስጥ ብትሄድ የሌላ ህዝብ አስተዋጽኦ የሌለበት የለም። የሌላ ህዝብ አስተዋጽኦ አለበት። ኢትዮጵያውያን በክፉ ቀን አንድ ሆነው ተደምረው ቆመው መከራና ስቃይን ተጋፍጠዋል። ቀየውን ደስታ ሲያረብበት ደግሞ በጋራ ፍሪዳ ጥለው ሐሴትን አጣጥመዋል። አንዱ ሲቆስል እኔን ማለቱ፣ አንዱ ሲነካ የእሱ ደም የእኔ ነው ብሎ መነሳቱ፣ አንዱ ለጥቃት ሲጋለጥ እኔ እያለሁማ ብሎ መዝመቱ ነገሩ መልካም ግንኙነት ለማለት ብቻ የሚባል አብሮነት እንዳልሆነ ኢትዮጵያም ጠላቶቿም ያውቃሉ። ነገስታት በመካከላቸው ግጭት ቢነሳ ከህዝብ እንደወረሱት ሁሉ ጦር ማብረጃ፣ ጥል ማርከሻ መንገዳቸው ጋብቻ ነበር። የተጋባ የተዋለደ በደም የተሳሰረ በነፍስ አይፈላለግም። ነገሩ ራስን ማጥፋት ነውና ህዝብ ደግሞ ከመሪዎቹ ቀድሞ በኢትዮጵያ ጥላ ስር አንድ ሆኖ መኖርን መለያው ያደረገው ከትላንት በፊትም ነው። ኢትዮጵያውያን መወለድ ቋንቋ ነው ያሰኘ ከስጋነትም ያለፈ አብሮነትን ሲተክሉ የደም ትስስራቸው ተጨማሪ ግዙፍ ምክንያት ሆኗቸው ሀገር የተከበረች የታፈረችና የጸናች ትሆን ዘንድ የሚቻላቸውን አድርገው በአንድ ጥላ እንደከተመ ቤተሰብ በኢትዮጵያችን ታቅፈው ዛሬ ደርሰዋል። ይሄው የደረጀ ትስስር የማይነጥፍ መጋመድ በዚህ አልቆመም። በእናት ጓዳ ተወስኖም አልቀረም። ወሰን አልፎ ድንበር ተሻግሮ በጎረቤት አፍሪካውያን ምድርም የሚታይ እውነት ነው። ከኢትዮጵያ ውጭም ይወጣል። ስለዚህ አሁን እኔ በአጋጣሚ ታንዛኒያ፣ ኡጋንዳ፣ ሩዋንዳ አካባቢዎች ላይ የተወሰነ ልምዶች አሉኝና ሩዋንዳ ውስጥ
ኢትዮጵያ እንትን ትሬስ የሚያደርጉ ሰዎች አሉ የሚቆጥሩ ሰዎች አሉ ታንዛኒያ ውስጥ እንትን የሚሉ አሉ ኬንያማ ብዙ ነው እዚህ ጅቡቲ ያው መጣቀው ነው ስለዚህ ኢትዮጵያውያን በደምም በባህልም የተጋመደ ህዝብ ነው ወንድማማችነቱ በዛው ልክ ነው ኢትዮጵያ ለዕልናዋ አይታየው ኢትዮጵያውያን ተደምረው ጸንተው በቆሙባቸው ድንቅ ጊዜያት ነው አብሮነትና ትስስራቸው ከደም የወፈረ ከብረት የጠነከረ ስለመሆኑ እልፍ ታሪኮች ምስክር ናቸው ህብርም አንድነትም የታደልን እኛ የመደመር መንግስት እንደሚል የሚጠበቅብን ስለ ኢትዮጵያ አሰባሳቢው ላይ ቆመን ብልጽግናዋን ማረጋገጥ ነው ከዚህ ጉዳይ ጋር በተገናኘ ተጨማሪ ማብራሪያዎችን ለመጠየቅ እንግዳ በቀጥታ መስመራችን ላይ ጋብዘንላችኋል የፖለቲካ ሳይንስ ምሁሩ ዶክተር ጥላሁን ተፈራ እንግዳችን ሆነው ከኛ ጋር ቆይታ ያደርጋሉ ዶክተር እጅግ አድርጌ አመሰግናለሁ ስለሚያነሱት ሐሳብ ስለ ጊዜውትም ቀደም ሲል ያነሳ ነው አንድ ዘገባ አለ እንግዲህ ኢትዮጵያ በታሪኳም ባለፈችባቸው መንገዶች ሁሉ አንድነት ህብረቷን ማጠናከር መቻሏ ብዙ ፈተናዎቿን ለማለፍ መነሻ እንደሆነ ይታሰባልና በተለይ ደግሞ የግል ጥቅሟን ለማስከበር በምትንቀሳቀስባቸው ወቅቶች ሁሉ የገጠሟት ተግዳሮቶች እንዴት ይገለጻሉ ጫናዎቹ ምን ነበሩ መነሻቸው ምንድነው ማለት እንችላለን እሺ በጣም አመሰግናለሁ እንግዲህ እንደሚታወቀው ኢትዮጵያ በታሪኳ ሉዓላዊ ሀገር ወራ አታውቅም ተወራ እንጂ ኢትዮጵያ በተለያየ ጊዜ እንግዲህ ከዚህ አንፃር የራሷን ጥቅም ለማስከበር በኢኮኖሚ ዘርፍ እድገት ለማምጣት በሌሎችም አቅጣጫ በማህበራዊም ዘርፉ አንዳንድ እንቅስቃሴ በመታረገበት ጊዜ የውጪ ተጽዕኖዎች ጣልቃ ገብነቶች ይታያሉ ከዚህ ጋር ለምሳሌ እንደው ትንሽ ወደ ኋላ ሄድ ብንል በንጉሱ ጊዜ በዚህ በአባይ ወንዝ ላይ ግድብ የመስራት ሙከራ ነበር ሆኖም ግን ታሪካዊ ጠላቶቻችን ኢትዮጵያን እንዳታደርግ ከአይኤምኤፍም ከወርልድ ባንክም ከሌሎች አበዳሪ አገራትም ምንም አይነት ብድር እንዳናገኝ በማድረግ ያስራ እንግዲህ ሳይሰራ ጊዜውን ጠብቆ አሁን ሊሰራ ይችላል ማለት ነው የህዳሴው ግድብ እንዲሁ ወደ ኋላም ወደ ቀረብ ወዳለው ስንመጣ በደርግ ጊዜም ደርግ በእርግጥ ወታደራዊ መንግስት ነው ግን ከዛ አንፃር ተቃኝቶ የተለያዩ ወታደራዊ ኢንዱስትሪዎችን ለማቋቋም ለመገንባት ሙከራ ያደረገበት ሁኔታ ነበረ ያንንም እንዲሁ ለማደናቀፍ ለማኮላሸት በተለያየ መንገድ ሲመጡበት ይታያሉ በተለይም ከዚህ ጋር በግልጽ እንደሚታወቀው የኤርትራ ተገንጣይ ቡድኖችን በማደራጀትና በማስታጠቅ እንግዲህ የደርቅንም ይሆን ውድቀት እንዲፋጠን ያደረጉበት ሂደት አለ ማለት ነው በተለያዩ ጊዜ ኢትዮጵያ ያን ሙከራ ስታረግ እንደዚህ አይነት ነገሮች ይመጣሉ ይሄ ለምንድነው ሲባል ያው ኢትዮጵያ በዚህ አቅም ከገነባች አቅም ካወጣች ኢትዮጵያ ትልቅ ሀገር ነች በህዝብ ብዛትም በተፈጥሮ ሀብትም ይሄ ከሆነ እንደ ኢትዮጵያ በምስራቅ አፍሪካ በቃጣናው አስፈሪ ሀገር ስለምትሆን ጥቅማችንን ታሰናክንብናለች ወይም ለጥቅማችን እንቅፋት ትሆናለች ብለው ስለሚያስቡ እንግዲህ በዚህ አቅጣጫ ነው እንግዲህ ታሪካዊ ጠላቶቻችን ብዙ ጊዜ እጆቻቸውን ዘርግተው የኢትዮጵያን የመልማት ፍላጎት ለማደናቀፍ ጥረት ሲያረጉ የምናየው ማለት ነው ዶክተር ሌላው መቼም ኢትዮጵያ በታሪኳ የውስጥም የውጭም ጫናዎች ያለፈችባቸው ጊዜያቶች በጣም ሰፊ ናቸው በታሪካችን ይሄ ምናልባት የአብሮነት እሴቶች ያጋመዳቸው ህዝቦች በመሆናችን እንጂ አንዳንድ ሀገራትም የማይቋቋሙበት ደረጃ እስኪደርስ ድረስ የሚያስብል ታሪክ ያለፈች ነች ስለዚህ በታሪካችን ውስጥ ወይ በፖለቲካ ስርዓታችን ውስጥ ወይ በማንነታችን ውስጥ የደረጀና የዘለቀው የአብሮነት እሴት የውስጥና የውጭ ጫናዎችን ለመቋቋም ምን ያክል ጉልበት ሆኗል ብለው ያስባሉ አመሰግናለሁ በጣም ጥሩ ጥያቄ ነው እንደሚታወቀው እንግዲህ ኢትዮጵያ ሉዓላዊነቷ በተለያየ ዘመናት ተፈትኗል ወደ ኋላ ሄድ ብንል በመካከለኛው ዘመን የኢትዮጵያ ሉዓላዊነት ፈተና ላይ የወደቀበት ጊዜ ነበር ይሄ የሆነው በዋነኝነት በኦቶማን ተርክስና የፖርቱጋል ኢትዮጵያን የመጫወቻ ሜዳ ለማድረግ የሄዱበት ርቀት የቅርብ ማን ነው የምናስተዋውሰው ታሪክ የሚነግረን መረጃ ነው ከዛ በመቀጠል እንግዲህ በ19ኛው ክፍለ ዘመን በተለይም በ19ኛው መባቻ ወደ መጨረሻ አካባቢ እንዲሁ የኢትዮጵያ ሉዓላዊነት አደጋ ላይ የወደቀበት ነበር በተለይ እዚህ ጋር እንደው በግልጽ በጠቅሰው ደስ የሚለኝ
ይሄን የናይል ቫሊ ኤሪያ ሙሉ በሙሉ በኢጅፕት ስር የማስገባት ፍላጎት ነበር። ይሄንን በማሰብ ከዲፍ እስማኤል ፓሻ የሚባል የኢጂፕሽን መሪ ይሄንን ኤሪያ ሙሉ በሙሉ ለመቆጣጠርና ኢትዮጵያ ሉዓላዊነትን ለማፍረስ በሶስት አቅጣጫ የዘመተበት ጊዜ ነበረ። ይሄም በተለያየ ሁኔታ ተመክቶ የወደቀበት ሁኔታ ነው ያለው። ከዛ እንዲሁ ሉዓላዊነታችን አስከብረን ቀጥለን በጣሊያን ጊዜ ሁለተኛው ዓለም ጦርነት ላይም እንደዚሁ ኢትዮጵያን የህልውና አደጋ ውስጥ የከተተ ሁኔታ ተፈጥሮ ነበር። እንዲህ ያለ ይቀጥልና አጼ ኃይለ ሥላሴ ከስልጣን ከወደቁ በኋላም እንዲሁ የኢትዮጵያ ህልውና አጣብቂኝ ውስጥ የገባበት ሁኔታ ነበር። በተለይ ከደርግ መምጣት ጋር ተያይዞ ደርግ ወደ ስልጣን እንደመጣ በምስራቁ በኩል የሶማሊያ ወረራ እንዲሁ ተከስቶ ነበር። በሰሜን ደግሞ በተለይ የኤርትራ ተገንጣዮች እንዲሁ ኢትዮጵያን አጣብቂኝ ውስጥ የከተቱበት ጊዜ ነበር ማለት ነው። ኢትዮጵያ በተለያየ ጊዜ ያገጠሟትን ፈተናዎች ለማለፍ ውስጣዊ አንድነቷን በማጠናከር ነው ማለፍ የቻለችው። እንግዲህ በደና ጊዜ ልንጣላ ልንደባደብ እንችላለን፣ ግን የሀገር ሉዓላዊነት ሲነካ የኢትዮጵያ ህዝብ ሆ ብሎ እንደ ንብ ጠላቱን ለመከላከል የሚወጣ ህዝብ በመሆኑ ነው እንግዲህ በተለያየ ጊዜ የሚነሳውን የህልውና አደጋ መቋቋም የቻለችው ማለት ነው። አንድነትን ስናነሳ ትላንትና በተለይ እንደ አድዋ ያሉ ታሪኮቻችን ዛሬ ላይ ደግሞ ህዳሴ ግድብ የአንድነታችን የድል አድራጊነታችን ማሳያ ተደርገው ሊወሰዱ ይችላሉና ይህንን አንድነት ትልልቅ ነገሮችን መስራት ያስቻለንን ህብረታችንን እንዴት ነው ማጠናከር የምንችለው? በጣም ጥሩ። እንግዲህ አድዋ ምንድነው? አድዋ ባጭሩ ሲገለጽ አድዋ አንድነት ነው። አድዋ የአንድነት ውጤት ነው። የአንድነት ትግል ውጤት ነው። ኢትዮጵያ በአንድነት በመትመማቸው ኢትዮጵያውያን አንድ በመሆናቸው በወቅቱ በጣም የሰለጠነውና የተደራጀውን የጣሊያንን ጦር ማሸነፍ ችለዋል ማለት ነው። የፋሺስትን ጦር ማሸነፍ ችለዋል። ኢትዮጵያውያን እንደ አንድ በመትመማቸው ማለት ነው። ህዳሴም ከዚህ ላይ ይቻላል። ህዳሴንም ኢትዮጵያውያን እውን ማድረግ የቻሉት እንደ አንድ በማሰባችን እንደ አንድ በማቀዳችን ነው። አንድነት ይሄ አንድነታችን ላይ እንግዲህ በቀጣይ በጣም ጠንከር ያለ ስራ መሰራት አለበት ብዬ አምናለሁ። በተለያዩ ጊዜ እንግዲህ ምንድነው በአንድም በሌላም መልኩ የሚከፉ ኃይሎችም ሊኖሩ ይችላሉ። ግን በኢትዮጵያ ላይ ሲመጣ እነዚህ ኃይሎች ታሪክ እንደሚያስተምረን የኢትዮጵያን ጥቅም ብዙ ማሳልፈው ሲሰጡ አናይም። አንድ ሆነው የሚመጡበት ሁኔታ ነው ያለው። ምንድነው ከዚህ አንፃር ኢትዮጵያ የውስጥ አንድነቷን በደንብ ማጠንከር አለባት። መግባባት መፈጠር አለበት። ያሉ ቅሬታዎች በሰላማዊ መንገድ መፈታት አለባቸው። እንግዲህ ይሄንን ካደረግን እኔ ኢትዮጵያ አይደለም በምስራቅ አፍሪካ በዓለም ካሉ ስመጥር ሀገሮች አንዷ የማትሆንበት ምንም ምክንያት የለም። አንድነታችን ላይ በደንብ መሰራት አለበት። በእናንተ በሚዲያዎች በኩልም በደንብ መሰራት አለበት። እንደ አቅጣጫ ተቀምጦ በዚህ ዙሪያ በደንብ በሰለጠነ መልኩ ንግግር ተደርጎ አሁን የዲያሎግ ኮሚሽኑ እየሰራ ያለው ስራ አለ። ከዛም በዘለለ የሚያስኬዱ ነገሮች ካሉ በውይይት ችግሮች ተፈተው አንድነታችን ይበልጥ የምናጠነክርበት ሁኔታ መፈጠር አለበት ብዬ አምናለሁ። ይሄን ካደረግን በራችንን ለውጪ ጠላት ስለምንዘጋ ልማታችን ላይ ብቻ ማተኮር እንችላለን ማለት ነው። መልካም። የፖለቲካል ሳይንስ ምሁሩ ዶክተር ጥላሁን ተፈራ በቀጥታ መስመራችን ካሉበት ማብራሪያ ስለሰጡን በተመልካቾች ስም አብዝተን ነው የምናመሰግነው። መልካም ቀን ይሁንልዎት። አመሰግናለሁ። እኔ ዘገባዎቻችን እንደቀጠሉ ናቸው። ኢትዮጵያ አሁን ላይ ለዘመናት የዘለቀው ከጎረቤት ሀገራት ጋር በጋራ ተጠቃሚነት ላይ የተመሰረተ ቀጠናዊ ትስስር መርኋን ይበልጥ ከፍ የሚያደርግ ምቹ ሁኔታ መኖሩን ምሁራን ይገልጻሉ። ከኢትዮጵያ አልፎ ለአፍሪካውያንም ትልቅ እድል የፈጠረው ታላቁ የህዳሴ ግድብም ለቀጠናው ሀገራት ትስስር ተጨማሪ አቅም ሆኗል። ሙሉ ግርማይ ኢትዮጵያ የምትገኝበት የአፍሪካ ቀንድ ካለው ጂኦፖለቲካ ስትራቴጂክ ጠቀሜታ አንጻር ብዙዎች አይናቸውን ያማተሩበት ስፍራ ነው። ሀያላኑ በአካባቢው ያለን የሚሉትን ጥቅም ለማስከበር ጭምር የሚራኮቱበትም ነው። ቀጠናውም ከማያቋርጥ የግጭት አዙሪት እንዳይወጣ ከስውር እጆች መላቀቅ አልቻለም። እንዲህ ያለው ገጽታን በተላበሰው ቀጠና የሚኖሩ ህዝቦችን በባህልና ሃይማኖት የተሳሰሩ ለዘመናት አብረው የኖሩ ከፍ ባለ ማህበራዊና ኢኮኖሚያዊ መስተጋብርም የቆዩ ናቸው። ዕጣ ፈንታቸውን በብዙ የተጋመዱ ህዝቦች ናቸው።
ከኢትዮጵያ ውጭ የቅኝ ገዢዎች ሰለባ የሆኑት ህዝቦች ያኔ በተቀበሩ ጊዜ እየጠበቁ በሚፈነዱ ቦምቦች አካባቢው ግጭትና ያለመረጋጋት ማዕከል ሆኖ ቆይቷል። በእንዲህ አይነት ሁኔታ ላይ ባለው ቀጠና ኢትዮጵያም የችግሩ ገፈት ቀማሽ ሆና ቆይታለች። ይህ ታሪክም ለመቀየር ኢትዮጵያ በሶማሊያ ለ30 ዓመታት ገደማ ሀገሪቱን ከሽብርተኞች ለማላቀቅ በዛዋለች። በደቡብ ሱዳንና በሱዳን የተፈጠሩ ግጭቶች ረግበው ሰላም እንዲሰፍን እንደ ጎረቤት ሚናዋን ተወጥታለች። ቀጠናው ከትርጉም አልባ ግጭት ማዕከልነት ወደ ትርጉም ወዳለው የልማት አጋርነት ተቀይሮ ቀጠናዊ ትስስር እንዲመጣም ኢትዮጵያ ለዓመታት ያልተቋረጠ ጥረትን አድርጋለች። ቅድሚያ ለጎረቤት ሀገራት የሚለው የውጭ ጉዳይ ፖሊሲዋም የቆመችበት መርህ ነው። ጎረቤትን ያስቀደመ በጋራ የመልማት አካሄዷም በንግድ፣ በባቡር፣ በነፃ የንግድ ቀጠና እንዲሁም በኤሌክትሪክ ኃይል ትስስር እየሰራቻቸው ካሉ ስራዎች ለአብነት የሚጠቀሱ ናቸው። መንግስት በውጭ ጉዳይ ፖሊሲው ቅድሚያ ለጎረቤት የሚለውን መርህ አጠናክሮ ይቀጥላል። ባለፉት ዓመታት ከጎረቤት ሀገራት ጋር ዘርፈ ብዙ ትብብር ለማድረግ ጥረት ተደርጓል። በባህል የተጋመዱት ህዝቦች መኖሪያ የሆኑት ኢትዮጵያና ጅቡቲም በኢኮኖሚያዊ ዲፕሎማሲ ብዙ ርቀትን ከተጓዙ የአፍሪካ ቀንድ ሀገራት መካከል ናቸው። በኤሌክትሪክ ኃይል፣ በመንገድ፣ በባቡርና በውሃ በመተሳሰርም መልካም ጉርብትናን ገንብተዋል። ኢትዮጵያ ከጎረቤት ሀገሮች ጋር በመሰረተ ልማት የጀመረችው ትስስር ለገጽታ ግንባታም ለብሔራዊ ጥቅምም አስተዋጽኦ በጣም ከፍተኛ ነው። እንደምናውቀው ከጅቡቲ ጋር በምድር ባቡር ተሳስረናል። በመብራትም እንደዚሁ ከሌሎችም ጎረቤት ሀገሮች ጋር እንደዚህ አይነት ትስስሮች አሉ። እየሰፋ ይሄዳል። ኬንያ ለዓመታት የጎለበተ ዲፕሎማሲያዊ ግንኙነትን ከኢትዮጵያ ጋር ያላት ሲሆን በቀጠናዊ ትስስር የተጀመሩ ስራዎች የሀገራቱን ትብብር ይበልጥ እያሳደገው መሆኑም የመሪዎቹ ቃል ነው። በታዳሽ ኃይል የኬንያና የኢትዮጵያ ትብብር ለቀጣናዊ ትስስር ተምሳሌት ነው። የኢትዮጵያ ፍላጎትና መሻት በቀጠናዊ ዘላቂ ሰላም በማረጋገጥ የጋራ ተጠቃሚነትን በሚያጎለብቱ ስራዎች ትብብርን ማስቀደምና ትስስርን ማጠናከር ነው። እንደ አንድ ፓን አፍሪካኒስት ሀገር፣ እንደ አንድ ኩሩ ሀገር፣ እንደ አንድ ፍትህ ላይ የተመሰረተች ሀገር፣ እንደ አንድ ሂውማኒስት የሆነች ሀገር ኢትዮጵያ ሁሉ የምታስቀምጠው ነጥቦቿ አሁንም መንግስት የሚያስቀምጠው ምንድን ነው? እኛ ብቻችን ማደግ ሳይሆን ወንድሞቻችን ጋር እንደግ። የሆነና ይህ አካሄድ ግን የማይዋጥላቸው በኢትዮጵያ ላይ ጫናቸውን በማሳደር ከግቧ ፈቀቅ እንድትልም አጥብቀው ሰርተዋል። የታላቁ ህዳሴ ግድብም ማሳያ ነው። የሆነና በራስ ሀብት የተገነባው ህዳሴ ከብርሃን ባለፈ የቀጠናዊ ትስስር መሳሪያ ጭምር መሆኑንም በምርቃቱ ከታደሙ መሪዎች የተሰማ ድምፅ ነው። ጅቡቲ፣ ሱዳንና ኬንያን አስቀድማ በኤሌክትሪክ ኃይል ያስተሳሰረችው ኢትዮጵያ የታላቁ ህዳሴ ግድብ መጠናቀቅ ደግሞ ትስስሩን ይበልጥ ለማጠናከር ለቀጠናው አዲስ የምስራችን ይዞ መጥቷል። እንደ ደቡብ ሱዳን ያሉ ሀገራትም ከኢትዮጵያ ጋር ውል ለማሰርም ፍላጎታቸውን ያሳዩበት ነው። ሳውት ሱዳን is looking forward ደቡብ ሱዳን ከግድቡ ኃይል ለማግኘት ከኢትዮጵያ ጋር ከስምምነት እንደምትደርስ ተስፋ አደርጋለሁ። ከአክሳሪው ግጭትና ጦርነት ይልቅ የልማት መንገድ የሆነው ሰላምን መምረጥ፣ በጎሪጥ ከመታየት ይልቅ አጋርነትና ትስስርን ማጠናከር በጋራ ለማደግ ሁነኛ መንገድ መሆኑን የኢትዮጵያ ሐሳቤ ነው። መላው የጥቁር ህዝብ በትብብር በጋራ ከልመና ወጥቶ ለመበልጸግ በአንድ ላይ እንድንቆም በወንድማዊ ፍቅር ጥሪዬን እያቀረብኩ አክብራችሁን እዚህ ድረስ ለመጣችሁ ወንድሞቻችን ኢትዮጵያ ላቅ ያለ ክብርና ምስጋና እንዳላት በድጋሚ ልገልጽላችሁ ፈልጋለሁ። የአፍሪካ ቀንድ በተፈጥሮ ሀብት የታደለ ህዝቡን በባህልና ቋንቋ የተሳሰረ በመሆኑ ይህ በጋራ ለማደግ መሰረት ጭምር ነው። ኢትዮጵያም ከጎረቤት ሀገራት ጋር በጋራ ተጠቃሚነት ላይ የተመሰረተም ቀጠናዊ ትስስርን አጠናክራ እንደምትቀጥልም በተደጋጋሚም ከመሪዎቿ አንደበት ይሰማል። ዜናዎቻችን እንደቀጠሉ ናቸው። በምስራቅ ወለጋ ዞን የሰፈነው ሰላም ለግብርና ስራቸው ምቹ ሁኔታ እንደፈጠረላቸው አርሶ አደሮች ይናገራሉ። በዚህ ዓመት በዞኑ ከ255,000 ሄክታር በላይ ማሳም በበጋ መስኖ ስንዴ ልማት ማዋላቸውንም ገልጸዋል። ዘገባው የምስራቅ ወለጋ ዞን ኮሚዩኒኬሽን ነው። ባልደረባችን ወንዶሰን አፈወርቅ እንደሚከተለው ያቀርበዋል። በኦሮሚያ ክልል በምስራቅ ወለጋ ዞን ባለፉት ዓመታት የነበረው የጸጥታ ችግር አርሶ አደሩ የግብርና ስራውን በተረጋጋ ሁኔታ እንዳያከናውን አድርጎት ቆይቷል። አሁን ላይ በዞኑ ሰላም መስፈኑን ተከትሎ አርሶ አደሮች በክረምትና በበጋ ወራት የግብርና ስራቸውን በትጋት እንዲያከናውኑም አድርጓቸዋል። በዞኑ የዋዩ ቱቃና ሌቃ ዱለቻ ወረዳዎች አርሶ አደሮች እንዳሉት በመኸር እርሻ ያለሙትን ሰብል ለመሰብሰብ ዝግጅት ላይ ይገኛሉ። ለቀጣዮቹ የበጋ ወራትም ስራዎችን እየሰሩ ነው። ኦምሽኒ አመጋራ ዋቀኑ ገርጋሬ ቆኔሲ
ሆምሹዳፍ በክረምት ዝናብ በመጠቀም ያመረትነውን ምርት ለመሰብሰብ በዝግጅት ላይ ነን። በቀጣይ በበጋ ወራት ደግሞ በመስኖ በዓመት 3 ጊዜ እናመርታለን። በመጀመሪያው ዙር ስንዴን በመዝራት መስኖ እናለማለን። ዛሬ ደግሞ እንደምታየው እየዘራን ነው። እንዲህ እያልን በዓመት 3 ጊዜ እናመርታለን። አካባቢያችን በጸጥታ ሁኔታ ሰላም ነው። ህብረተሰቡ ተደራጅቶ ሰላሙን እየጠበቀ ልማቱን እያቀላጠፈ ይገኛል። ህዝቡ ሰላም ስላለው ያርሳል፣ ይኮተኩታል፣ ያገባል፣ የደረሰውን ያጭዳል፣ በቆሎ ይቆርጣል፣ ይከምራል። በዚህ ላይ ነው ያለን። በጋ ስንዴ እንሰራለን። በልግ ደግሞ እንደመጣ ማስኖ እንሰራለን። በአመት 2 ጊዜ እየሰራን ነው። ከ5 ዓመት ወዲህ አካባቢያችን የመንግስት አካላት ስለምንቀሳቀሱ ሚሊሻዎችም በአካባቢያችን ስላሉ እንደዚሁም ወጣቶቻችን ስለ ሰላም ሁኔታ ላይ እየሰሩ ስለሆነ ሰላም ጥሩ ነው፣ እየሰራን ነው። ገበሬዎቹም እያመረቱ ናቸው፣ እያረሱም ናቸው። እንደዚህ ነው። በወረዳዎቹ የሚገኙ የውሃ ሀብቶችን በመጠቀም ከ40,000 ሄክታር በላይ ማሳ ላይ ስንዴ እንደሚለማም ተገልጿል። አርሶ አደሩ ከፍርሃትና ከስጋት ነጻ ወጥቶ የምርጥ ዘር እየወሰደ በትራክተር ባለው በሬ ወጥቶ እርሻውን እያረሰ ነው። ምርጥ ዘር እየወሰደ ነው። ግብአቶችን እየተጠቀመ ስለሆነ ባለንበት አካባቢ አሁን የጸጥታ ችግር የለብንም። እንደ አጠቃላይ 15,418 ሄክታር ለማልማት አቅደን እስከ ዛሬ የማሳ ዝግጅቱ 30% ላይ ደርሰን ነው ያለ ነው። እንደ አጠቃላይ ከ15,418 ሄክታር ላይ የምንጠብቀው ሰብል 617,000 በላይ እንጠብቃለን። የምስራቅ ወለጋ ዞን ግብርና ጽሕፈት ቤት ኃላፊ ደረጀ ነጋሳ በበኩላቸው እንዳሉት በዞኑ በኩታ ገጠምና በሌሎች የግብርና ቴክኖሎጂዎች ተደግፎ ከ255,000 ሄክታር በላይ መሬት ላይ የበጋ መስኖ ስንዴን ለማልማት ታቅዶ ወደ ስራ ተገብቷል። እንደ ምስራቅ ወለጋ በዘንድሮ ዓመት 255,737 አጠቃላይ ሄክታር በበጋ መስኖ ስንዴ እናርሳለን ብለን አቅደናል። በአጠቃላይ እናገኛለን ብለን ያቀነው ምርት በአጠቃላይ 9,900,000 ኩንታል እናገኛለን ብለን አቅደናል። በምስራቅ ወለጋ ዞን ሰላም መስፈኑ ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዲመለሱ ማድረጉን ያነሱት የዞኑ አስተዳዳሪ ወጋሪ ነገራ ይህም ማህበረሰቡ በልማት ውስጥ ንቁ ሆኖ እንዲሳተፍ ምቹ ሁኔታን ፈጥሯል ብለዋል። ሰላምና መረጋጋት በመምጣቱ ነው። ሰላምና መረጋጋት እንደ ምስራቅ ወለጋ ከመቼውም ጊዜ በላይ የተሻለና እየተሻሻለ ነው የሚል ለማስቀመጥ ነው ማለት ነው። ስለዚህ ድሮ ከነበርንበት አሁን አንጻራዊ ሰላም የታየበት ይሄን አንጻራዊ ሰላም ደግሞ ተጠቅሞ ህብረተሰቡ ሙሉ በሙሉ ፊቱን ወደ ልማት ወደ ተጠቃሚነት ራሱን ወደ መለወጥ እና የልማት ኢኒሼቲቭ ተግባራዊ ያደረገበት ሁኔታ ነው ያለው። በምስራቅ ወለጋ ዞን የሰፈነው ሰላም ህብረተሰቡ ፊቱን ወደ ልማት እንዲያዞር ማድረጉም ተገልጿል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደምንጠይቅባቸው ዘገባዎቻችን እንሻገራለን። ኢትዮጵያ የአፍሪካ ቀንድ የኃይል ቋት እየሆነች ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ሁለተኛው የኢትዮጵያ ውሃና ኢነርጂ ሳምንትን አስጀምረዋል። በኢትዮጵያ በሚሊዮን የሚቆጠሩ ዜጎች ከአየር ብክለት የጸዳ ኃይል ተጠቃሚዎች መሆናቸውን የተናገሩት ምክትል ጠቅላይ ሚኒስትሩ ይህ በረከት ለእኛ ብቻ ሳይሆን ለጎረቤት ሀገራት የተረፈ ነውም ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያጋራን ባልደረባችን አሸናፊ እንዳለ በቀጥታ መስመራችን ላይ ይገኛል። አሸናፊ እንዴት ውለሃል? ኢትዮጵያ በዘርፉ እያከናወነች ያለችው የለውጥ ስራ ምን አይነት ውጤት እያስገኘ ነው በሚለው ላይ የተነሳውን ሀሳብ አጋራን። አመሰግናለሁ። በዛሬው ዕለት በተጀመረው በዚህ በሁለተኛው የውሃና የኢነርጂ ሳምንት ላይ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ቀደም ብለው እናንተ በመግቢያችሁ ላይ እንዳነሳችሁት መሰረታዊ የሆኑ ነጥቦችን አንስተዋል። ከዚህም ውስጥ በተለይ ኢትዮጵያ በዘርፉ ልዩ ትኩረት አድርጋ እየሰራች ስለመሆኑ ያመላከቱበትን እናንሳ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ምንድን ያሉት የሄኛው የኢነርጂና የውሃ ዘርፍ እንደ ማንኛውም ዘርፍ በዘርፍ ብቻ ተብለው የሚገለጹ አይደሉም። በቀጥታ ከህዝብ ኑሮ ጋር የተገናኘ ጥቅም ያላቸው ናቸው። ኢትዮጵያ ባለፉት ዓመታት በሚሊዮኖች የሚቆጠሩ ዜጎች ከአየር ብክለት የጸዳ ኃይልን ተጠቃሚ እንዲሆኑ ማድረግ ችላለች። ይህ ደግሞ በኢትዮጵያ ውስጥ ብቻ የታጠረ ስራ አይደለም፣ ወደ ጎረቤት ሀገራት ጭምር የተሻገረ ነው።
በዚህ ስራዎችም በተለይ በአፍሪካ ቀንድ ውስጥ ሱዳንን ማንሳት እንችላለን፣ ኬንያን ማንሳት እንችላለን፣ ጅቡቲ ለነሱ የታዳሽ ኃይልን ሽያጭ ማቅረብ የተቻለበትን አንስተዋል። በቅርቡም ደግሞ የሚቀላቀሉ እንዳሉ ማለት ነው። አጠቃላይ እነዚህ የሚሰሩ ስራዎች አህጉራዊ ብልጽግናን የማረጋገጥ ሂደት ስለመሆናቸው ነው ያነሱት። ከዚህም ውስጥ ደግሞ ኢትዮጵያ እንደዚህ አይነት እቅዶችን ይዛ እንደምትሰራ ትልቁ ማሳያ ነው ብለው ያነሱት ደግሞ ሌላኛው ታላቁ የኢትዮጵያ ህዳሴ ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ብቻ ሳይሆን የአፍሪካውያን ጭምር መሆኑን አንስተዋል። በተለይ ደግሞ ፍትሐዊ በሆነ መንገድ የተፋሰሱን ሀገራት ተጠቃሚነት የሚያረጋግጥ መሆኑ ደግሞ የዚህ አንድ ማሳያ መሆኑን አንስተዋል። ኢትዮጵያ የጋራ ተጠቃሚነትን መርህ ባደረገ መንገድ አጠቃላይ የልማት ስራዎቿ እንደምታጠናክርም አንስተዋል። እነዚህ የእድገት ጉዞቿ ደግሞ አሁን ላይ መሰረታዊ የሆነውን የባህር በር ጥያቄ እንድታቀርብ አድርገዋታል። የባህር በር ጥያቄ የልዩ ጥቅም ጉዳይ ሳይሆን መሰረታዊና አስፈላጊ ስለመሆኑ አንስተዋል። ይህንን ደግሞ በጋራ ስኬታማ ማድረግ እንደሚገባና ጥቅሙ አጠቃላይ አህጉሪቱን በማስተሳሰር ንግድና ኢኮኖሚ በማሳለጥ ረገድ ውስጥ ትልቅ ሚና ያለው ስለሆነ ይህንን አጠናክሮ ማስቀጠል እንደሚገባ ነው ያነሱት። ስለዚህ አሁንም ቢሆን ኢትዮጵያ ለሰላማዊ መንገድ አጠቃላይ ለትብብር ክፍት ነች። ይህንን ነገር አጠናክረን እንቀጥላለን። ስለሆነም አጠቃላይ የምንሰራቸው ስራዎችን ከዚህ በኋላ ዘመኑን የዋጁ ቴክኖሎጂን መሰረት ያደረጉ እንዲሆኑ ማድረግ ያስፈልገናል። አጠቃላይ የምንሰራቸው ስራዎች ደግሞ በእርግጥም የአፍሪካውያን ብልጽግና ስለመቃረቡ የሚያመላክቱ መሆን ይችላሉ የሚል ጥቅል ሀሳብን ያነሱት። አጠቃላይ በመድረኩ ላይ የተነሱ ሀሳቦች እነዚህ ናቸው። አሸናፊ፣ ስለ መረጃዎቹ እናመሰግናለን። መልካም ቀን። የቤንሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን በሰው ሰራሽና በተፈጥሮ አደጋዎች ለችግር የሚጋለጡ ዜጎችን ለመታደግ እየሰራ እንደሚገኝ አስታወቀ። ምርታማነትን በማሳደግ ለሰብአዊ ድጋፎች በራስ አቅም በመተካት ከተረጅነት ለመላቀቅ የሚያስችሉ የሰብአዊ ልማት ስራዎችን ኮሚሽኑ ዜጎችን ለመታደግ ከሚያከናውናቸው ተግባራት ውስጥ እንደሚጠቀስ አስታውቋል። ሪፖርተራችን ጀማል አህመድ እንደዘገበው በአሶሳ ዞን በ3 ማዕከል የተቀናጁ የግብርና ልማት ስራዎችን እያከናወነ የሚገኘው ኮሚሽኑ በ270 ሄክታር ማሳ በቆሎ፣ ማሽላና ሌሎች አዝርት በማልማት ላይ እንደሚገኝም ጠቅሰዋል ኃላፊው። እዚህ ጉዳይ ላይ እንቆያለን። የተወደዳችሁ ባነሳነው ጉዳይ ዙሪያ ተጨማሪ ማብራሪያ ሊሰጡን የቤንሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር መሐመድ አብዱል አዚዝ አሶሳ ኢቢሲ ስቱዲዮአችን በቀጥታ መስመራችን ነው የሚገኙት። መጠነኛ ቆይታ ይኖረናል። ኮሚሽነር ለጊዜዎት አብዝተን ነው የምናመሰግነው። በክልሉ በሰው ሰራሽና የተፈጥሮ ችግሮች ለአደጋ የተጋለጡ ዜጎችን ያሉበት ሁናቴ ምን ይመስላል? ምናልባት ከቅርብ ጊዜያት ወዲህ መንግስትም ሰብአዊ ድጋፎችን በራስ አቅም ለመሸፈን እያደረገ ያለው ጥረት ይጠቀሳልና በክልሉ ምን መልክ አለው ይሄ ጉዳይ? መልካም አመሰግናለሁ። ያው የቤንሻንጉል ጉሙዝ ክልል መንግስት አደጋ ስጋት ስራ አመራር ኮሚሽን ከ2016-17 ትምህርት ዘመን ጀምሮ ያው እንደ ሀገር የሰብአዊ ድጋፍ በራስ አቅም ለሀገር ሉዓላዊነትና ለሀገር ክብር በሚል ኢኒሼቲቭ የጀመርናቸው ስራዎች አሉ። በተለይም ባሳለፍናቸው ባጀት ዓመታት ወይም ባሳለፍናቸው ዓመታት እንደ ሀገር የተከሰቱትን ችግሮችን ተከትሎ በርካታ የውስጥ ዜጎቻችን ተፈናቅሎ የሰብአዊ ድጋፍ ሲደረግላቸው የቆዩበት ሁኔታ ነው የተፈጠረው። ይሄ ተግባር በዘላቂነት ለመፍታትና ቀጣዮችንም ሀገራችን ሉዓላዊነትና ክብርን ባስጠበቀ መልኩ ማስኬድ ስለሚያስፈልግ ሰብአዊ ድጋፍ በራስ አቅም በሁሉም የአገሪቱ አካባቢዎችንም ዜጋውን እያመረተ ራሱን በራስ እየረዳ የሚሄድበት አቅጣጫ ነው የተቀመጠው። ከዚህ አኳያ እንደ ክልል 2016-17 ምርት ዘመን የጀመርናቸው በጥቂት ወረዳዎችና ቀበሌዎች የጀመርናቸው ስራዎች አሉ። ይሄም ዘንድሮ ላይ 2017-18 ምርት ዘመን በሁሉም ወረዳዎችና ኦልሞስት ወደ 65% በላይ ቀበሌዎችንም ይሄ ተግባር በተለይም የምግብ ሉዓላዊነትን ለማስከበር የተጀመሩ እንደ ሀገር የተቀመጡ ፖሊሲዎችና ስትራቴጂዎች ተግባራዊ ለማድረግ ጥረቶች ተደርጓል። ከዚህ አኳያ ኦልሞስት 2759 አካባቢ የተለዩ መሬቶች አሉ። ዘንድሮ ላይ ወደ 1759 አካባቢ መሬቶችንም በዘር ተሸፍኖ ምርት ተመርተዋል ማለት ነው። በዚህ ላይ የሚጠበቀው ወደ 42238 ምርት ይጠበቃል። ይሄም ለቀጣዩ ዓመታት በተቀመጡ እንደ ሀገር የተቀመጡ አቅጣጫዎችንም ይሄ ሰብአዊ ድጋፍ በራስ አቅም ለማሳካት አመላካች ተግባራቶች ናቸው። ቀጣይ ዓመታት በራሳችን እንደ ክልል የሚከሰቱ የሚገጥሙንም የተፈጥሮም ሆነ የሰው ሰራሽ አደጋዎችንም በጋራ በራስ አቅም ለመሸፈን በርካታ ማሳያዎች እንዳሉ ለማስቀመጥ ያህል ማለት ነው።
የቤንሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽነር መሐመድ አብዱልአዚዝ ከአሶሳ ስቱዲዮአችን በቀጥታ መስመር ማብራሪያ ስለሰጡን በተመልካቾች ስም አብዝቼ ነው የማመሰግነው። መልካም ጊዜ። አመሰግናለሁ። ቀጥለናል። የአየር ንብረት ለውጥ ተጽዕኖን ለመከላከል የኢጋድ አባል ሀገራት ትብብራቸውን ሊያጠናክሩ እንደሚገባ ተገለጸ። የኢጋድ አባል ሀገራት የአየር ንብረት ባለሙያዎች ስብሰባ በአዲስ አበባ እየተካሄደ ነው። ስብሰባው የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ አባል ሀገራት በአየር ንብረት ለውጥ ተጽዕኖ መከላከልና ትብብርን ለማጠናከር ያለመ ስለመሆኑም ተጠቁሟል። ለ3 ቀናት በሚቆየው ስብሰባ የተለያዩ ዓለም አቀፍ ተቋማትም እየተሳተፉበት ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን አባዲ ወይናይ በቀጥታ መስመራችን ላይ ተገኝቷል። አባዲ እንዴት ውለሃል? ድጋሚ ተገናኝተናል በዜና ኢትዮጵያ። በአዲስ አበባ እየተካሄደ ያለው ቀደም ሲል ያነሳ ነው የኢጋድ አባል ሀገራት የአየር ንብረት ባለሙያዎች ስብሰባ በዘርፉ የሚከናወኑ ስራዎችን ለማጠናከር ምን ፋይዳ ይኖረዋል ተብሎ ተነሳ በመድረኩ ላይ? አመሰግናለሁ። እንግዲህ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ በዛሬው ዕለት በአዲስ አበባ በተለይም ደግሞ የአየር ንብረት ባለሙያዎች ስብሰባ እየተካሄደ ይገኛል። በዚህ ስብሰባ የአባል ሀገራቱ የአየር ንብረት ባለሙያዎችን ጨምሮ ከተለያዩ ዓለም አቀፍ ተቋማት የመጡ ዘርፉን የሚመለከታቸው ባለሙያዎች ናቸው እየተሳተፉበት የሚገኙት። ይህ ስብሰባ ዛሬን ጨምሮ ለሚቀጥሉ 3 ቀናት በዚሁ በአዲስ አበባ የሚካሄድ ነው የሚሆነው። በዚሁ መድረክ እንደተገለጸ ከሆነ በተለይም የአየር ንብረት ለውጥ ተጽዕኖ ቀጠናውን በእጅጉ እየፈተነው እንደሚገኝ ተጠቅሷል። እንደ ድርቅ፣ ጎርፍ፣ የሙቀት መጨመር በርካታ ፈተናዎችን እያስከተለ እንደሚገኝና ይህ ደግሞ በአጠቃላይ በኢኮኖሚ ዘርፍ ላይ፣ በማህበራዊ ዘርፍ ላይ፣ በፖለቲካው ዘርፍ ላይ ተጽዕኖዎችን እያሳደረ እንደሚገኝ የተገለጸው ኢጋድም እነዚህ ፈተናዎችን ለመቀነስ በርካታ ተግባራትን እያከናወነ እንደሚገኝና ፕሮጀክቱን ቀርጾ ተግባራዊ እያደረገ እንደሚገኝ የተገለጸው። ታዲያ የዚህ መድረክ ዋና ዓላማው አጠቃላይ በአባል ሀገራቱ መካከል ያለውን የአየር ንብረት ለውጥ ለመከላከል እየተሰሩ ያሉ ስራዎችን በቅንጅት ተግባራዊ ለማድረግ ዓላማ አድርጎ ነው እየተካሄደ የሚገኘው። ከዛ ባሻገርም ደግሞ እንደሚታወቀው የፊታችን በብራዚል የኮፕ 30 ወይም ደግሞ የዓለም የአየር ንብረት ጉባኤ በብራዚል ይካሄዳል። ታዲያ የአባል ሀገራቱ አቋም በኮፕ 30 ማራቶን ለማንጸባረቅና ያላቸውን አጠቃላይ ዓለም አቀፍ አቋም ለማንጸባረቅ ይህ መድረክ ከፍተኛ አስተዋጽኦ እንዳለው ተጠቅሷል። ከዛ ባሻገርም ደግሞ በትብብር ለመስራት በቅንጅት ለመስራት መድረኩ ዓላማ አድርጎ መዘጋጀት ተነስቷል። ከዛ ባሻገርም የሚወጡ ስትራቴጂዎች የሚወጡ ፖሊሲዎች ከአንዱ የተናበቡ እንዲሆን ለማስቻል ከዛ ባሻገርም ደግሞ የእውቀት ልምድ ለመለዋወጥ ይህ መድረክ መዘጋጀቱና አጠቃላይ ደግሞ በዚህ ስብሰባ ጠንካራ የሆነ ትብብር ለመፍጠር አይነተኛ ሚና እንደሚኖር የተገለጸው ማለት ነው። ኢትዮጵያ እንግዲህ አጠቃላይ የምስራቅ አፍሪካ ሀገራት ያላቸውን የአየር ንብረት ለውጥ መከላከል ስራ ይበልጥ ለመደገፍ ቁርጠኛ መሆኗን በዚህ መድረክ የተገለጸው። እንደሚታወቀው ኢትዮጵያ የአየር ንብረት ለውጥን ለመከላከል በርካታ ስራዎችን እየሰራች ትገኛለች። ከዛ ባሻገርም ደግሞ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በርካታ ስራዎችን እያሰራች ትገኛለች። የአረንጓዴ አሻራ ተጠቃሽ ነው። ከዛ ባሻገርም በርካታ ኢኒሼቲቮች ወይም ደግሞ ንቅናቄዎች ተግባራዊ በማድረግ ኢትዮጵያ በርካታ ስራዎችን እያከናወነች እንደምትገኝ ተነስቷል። ታዲያ ኢትዮጵያ ያላትን ሚና ይበልጥ አጠናክራ እንደምትቀጥል ተገልጿል ማለት ነው። ይህ መድረክ በተለይም በብራዚል ኮፕ 30 ላይ ያለውን የሚኖረውን ስብሰባ ላይ አጠቃላይ ምስራቅ አፍሪካ ሀገራት ማለትም የኢጋድ አባል ሀገራት አቋማቸውን ይበልጥ ለማጠናከርና ያላቸውን ትብብር ያላቸውን ቅንጅት ያላቸውን የፖሊሲ ልምድ ለመለዋወጥ ከፍተኛ አስተዋጽኦ ይጫወታል ተብሎ እንደሚጠበቅ ተገልጿል። አባዲ ስለ መረጃዎቹ እናመሰግናለን። መልካም ቀን። በ2017 ዓ.ም የክረምት ወራት የበጎ ፈቃድ አገልግሎት 35 ሚሊዮን ወጣቶችን በማሳተፍ ከ86 ቢሊዮን ብር በላይ ማዳን ስለመቻሉ ተገልጿል። የፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር የ2017 ዓ.ም የክረምት የበጎ ፈቃድ አገልግሎት በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ የማጠቃለያና የእውቅና መርሃ ግብር በባህር ዳር ከተማ አካሂዷል። እዚህ ጉዳይ ላይ ልናቆያችሁ ነው። የተወደዳችሁ ይህንን ሁነት እየተካተለች የምትገኘው ዘጋቢያችን ራሄል ፍሬው ተጨማሪዎችን ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ ራሄል፣ እንደምን ቆየሽ? በድጋሚ ተገናኝተናል። የክረምት የበጎ ፈቃድ አገልግሎት ለመሆኑ በክልሉ ምን ምን መስኮች የተከናወኑበት ነው? ምናልባት እንደ ስኬት የተነሱ ሀሳቦችን በመድረኩ የተገለጹ ጉዳዮችን ሰብሰብ አድርገሽ ንገሪን እስኪ። አመሰግናለሁ ሰለሞን። እንግዲህ የሴቶች ህጻናትና ማህበራዊ ጉዳይ ሚኒስቴር በባህር ዳር ከተማ ያዘጋጀው ሀገር አቀፍ የበጎ ፍቃድ አገልግሎት በተለይ በክረምት ወቅት የተከናወነው የበጎ ፍቃድ አገልግሎት የማጠቃለያና በዚህ ውስጥ ተሳትፎ ለነበራቸው እውቅናና ሽልማት የመስጫ መርሃ ግብር ነው በባህር ዳር የተካሄደው። በጎነት ለኢትዮጵያ ከፍታ ደግሞ የእውቅናና የሽልማት ስነ ስርዓቱ መሪ ሀሳብ ነው የነበረው። በአጠቃላይ የበጎ ፍቃድ አገልግሎት ዜጎች በበጎ ተግባር ራሳቸውን
ከመደበኛ ስራዎቻቸውና ተግባራቶቻቸው ባለፈ በበጎ ተግባራት እንዲሰማሩ ጊዜያቸውን እዛ ላይ እንዲያጠፉ ያ ደግሞ ለወገኖቻቸው የሚደርስ እንዲሆን ይህም አንድነትን፣ ፍቅርን፣ መተባበርንና መተጋገዝን የሚፈጥር ሀገራዊ የሆነ ስሜት የሚፈጥር የህሊና እርካታም ያለው ነው። ከዚህ ባለፈ ደግሞ መንግስት ሊሞላቸው የማይችላቸው ዘርፎች ላይ የመንግስትና የግሉ ሴክተር ሊሞላቸው የማይችላቸው ዘርፎች ላይ የበጎ ፍቃድ አገልግሎት ትልቅ አስተዋጽኦ ሲያደርግም እንመለከታለን። በእነዚህና በሌሎች ጉዳዮች ኢትዮጵያ የበጎ ፍቃድ አገልግሎትን በክረምትና በበጋ ወራት እየተገበረች ነው የምትገኘው። በዘንድሮም እንግዲህ 14 የትግበራ ዘርፎች ተለይተው በተለይ እንደ ሀገር እውቅና ያገኘንበት የአረንጓዴ አሻራ መርሃ ግብር ከዚህም ባለፈ ደግሞ ለወላድ እናቶች ብሎም ለሌሎችም ህሙማን የሚደርስ የደም ልገሳ፣ የክረምት የትምህርት አገልግሎት እንዲሁም ደግሞ በበጎ ፍቃድ የትራፊክ ደህንነት አገልግሎትን ጨምሮ እጅግ በርከት ያሉ የማህበረሰቡን ጉድሎች ይሞላሉ የተባሉ ክፍተቶችን ያግዛሉ የተባሉ የበጎ ፍቃድ አገልግሎቶች ተለይተው ሲተገበሩ ከርመዋል። ይህ የማጠቃለያ መርሃ ግብር ላይ እንግዲህ እንደተገለጸው የ35 ሚሊዮን ኢትዮጵያውያን ወጣቶች በተሳትፎ ነበራቸው። ይህም ደግሞ 86 ቢሊዮን የመንግስት ወጪን ማዳን ችሏል ማለት ነው። በመድረኩ የዲሞክራሲ ጉዳዮች አስተባባሪ ሚኒስትር አቶ መለስ አለሙ እንዲሁም ደግሞ የሴቶች ህጻናትና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋይና በአማራ ክልል በኩልም የማህበራዊ ክላስተር አስተባባሪ የሆኑት ዶክተር ሙሉነሽ ደሴ ተገኝተዋል። ከዚህም ባለፈ በመላው ኢትዮጵያ ክልሎች የበጎ ፍቃድን የሚመሩ የሴቶችና ህጻናት ጉዳይ ማህበራዊ ጉዳይ የቢሮ ኃላፊዎች ተሸላሚ በጎ ፍቃደኞች ጭምር የተገኙበት ነው የነበረ። በመድረኩ በክረምት ወራት እጅግ ውጤታማ ስራ የተገበሩ ወጣቶች፣ ማህበራት፣ ተቋማት ሽልማት አግኝተዋል። መልእክቶችም ተላልፈዋል። በመልእክቶቹ ኢትዮጵያ በበጎ ልጆቿ ከፍታ እንዳገኘች ነው። ይህም በአረንጓዴ አሻራ የታየው ስኬት በዓለም ደረጃ ያገኘው እውቅና ማሳያ ስለመሆኑ ተነስቷል። በአጠቃላይ ለአሁን ያለ መረጃ ይህንን ነው የሚመስለው። አመሰግናለሁ። ራይል ፍሬው ከባህር ዳር ለመረጃዎችሽ እናመሰግናለን። መልካም ጊዜ። ሀገር የጋራ በመሆኗ አንድ በሚያደርጉ ጉዳዮች ተፎካካሪ ፓርቲዎች በቅንጅት መስራት እንዳለባቸው የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ ገብረ መስቀል ጫላ ተናገሩ። የሀሳብ ልዩነት መያዝ እንደ ጥፋት የሚታይበት ጊዜ አልፎ ለጋራ ችግር የጋራ መፍትሄ ለማበጀት የሚሰራው ስራ የሚበረታታ መሆኑን ያነሱት ደግሞ የደቡብ ኢትዮጵያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ጎበዜ አበራ ናቸው። ይህ ሀሳብ የተገለጸው የክልል የፖለቲካ ፓርቲዎች የጋራ ምክር ቤት አንደኛ መደበኛ ጉባኤውን በወላይታ ሶዶ ከተማ ባካሄደበት ወቅት ነው። ይህንኑ ጉባኤ እየተከታተለ የሚገኘው ባልደረባችን ተመስገን ተስፋዬ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ተመስገን እንዴት ቆይተሃል? የጉባኤው ይዘት አጠቃላይ ምን ይመስላል? የተላለፉ መልእክቶችስ ምንድን ናቸው? አመሰግናለሁ። የደቡብ ኢትዮጵያ ክልል በክልል መዋቅር ከተደራጀ በኋላ ለመጀመሪያ ጊዜ የፖለቲካ ፓርቲዎች የጋራ ጉባኤ በወላይታ ሶዶ ከተማ እየተካሄደ ይገኛል። በዚህ ጉባኤ ላይ የጋራ ምክር ቤቱ አባላት እንደዚሁም ደግሞ የዞን የፖለቲካ ፓርቲ ሰብሳቢዎችና የብልጽግና ፓርቲ ተወካዮች እንደዚሁም ተጋባዥ እንግዶች በተገኙበት ነው እየተካሄደ የሚገኘው። በዚህ መድረክ መልእክታቸውን ያስተላለፉት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በአገር አቀፍ ደረጃ የዲሞክራሲ ስርዓት እንዲጎለበት የተደረጉ ጥረቶች ፍሬ እያፈሩ መምጣታቸውን አንስቷል። በተለይ ተፎካካሪ ፖለቲካ ፓርቲዎች ከስም መጠሪያቸው ጀምሮ ከዚህ ቀደም ሲሰጥ የነበረው ተቃዋሚ የሚለው ስማቸው ተለይቶ በለውጡ መንግስት ጊዜ ተፎካካሪ ሆነው እንዲቀጥሉ የሀገር ጉዳይ እነሱንም እንደሚያገባ በሚያመላክት መልኩ ልማት፣ ሰላም፣ አንድነት የጋራ ጉዳይ መሆኑን በሚያሳይ መልኩ ይህ ስራም ተግባራዊ የተደረገ መሆኑን አንስቷል። ይህንን ተከትሎ ምቹ ሁኔታዎችን የመፍጠሩ ስራ በገዢው ፓርቲ በኩል እየተከናወነ ይገኛል ብሏል። ቀጥሎ ባሉ ጊዜያቶችም ይህ ስራ ተጠናክሮ እንደሚቀጥል በመድረኩ አንስቷል። ይህንን መነሻ አድርጎ ደግሞ ምቹ ሁኔታውን በአግባቡ መጠቀም ሀገር የጋራ ሀብት የመሆኑን ያክል በጋራ ለመበልጸግ በጋራ አንድ ላይ ለመኖር የጋራ ቤታችንን ኢትዮጵያን ለመገንባቱ ስራም ተፎካካሪ ፖለቲካ ፓርቲዎች ሚናቸውን መጫወት እንዳለባቸው አንስቷል። አንድ በሚያደርጉ ጉዳዮች የሀሳብ ልዩነት ካልሆነ በስተቀር በሌሎቹ በቅንጅት መስራት እንዳለባቸውም ነው የተናገሩት። የደቡብ ኢትዮጵያ ክልል የጋራ ፖለቲካ ፓርቲዎች ምክር ቤት ሰብሳቢ የሆኑት አቶ ጎበዜ አበራ በኩላቸው ከዚህ ቀደም የነበረው ጊዜ የሀሳብ ልዩነትን ለማራመድ ምቹ እንዳልነበረ ጠቅሰው አሁን ግን ከለውጡ መንግስት በኋላ ባለው ጊዜ የፖለቲካ ፓርቲዎች ምቹ ሁኔታዎች ተፈጥሮ በጋራ ተገናኝተው የሚነጋገሩበት በሀገር ጉዳይ ሀሳባቸውን የሚያንሸራሽሩበት ምቹ ሁኔታ መፈጠር መቻሉን ነው ያነሱት። ይህንን በቀጣይ ጊዜያቶች ባሉ ልማታዊ ስራዎች ከፊታችን በሚጠብቀው የሀገራዊና ክልላዊ ምርጫም
በአግባቡ በመተግበር የጋራ ሀገር የሆነውን ኢትዮጵያን በጋራ ለመገንባት ሁላችንም ተባብረን መስራት አለብን ሲሉ መልእክታቸውን አስተላልፈዋል። የጋራ ምክር ቤቱ አጠቃላይ እስካሁን ድረስ ምን አከናወነ በሚለው ላይ የምክር ቤቱ አባላት ሀሳብ አስተያየታቸውን እየሰጡ ይገኛሉ። ቀጥሎ ባሉ ጊዜያቶች እንደ አደረጃጀት እንደ ተቋም ይህንን ምክር ቤት የማጠናከር ስራ ሊከናወን ይገባል ሲሉ በመድረክ አንስተዋል። ለጊዜው ያለ መረጃ ይህንን ይመስላል። ተመስገን፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። እንቀጥላለን። አሁንም ዘገባዎቻችንን የተወደዳችሁ የፖለቲካ ፓርቲዎች በፉክክርና በትብብር መካከል ሚዛን በመጠበቅ በኢትዮጵያ የፖለቲካ ስርዓቱን የሰለጠነ ለማድረግ መስራት እንደሚጠበቅባቸው በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ተናገሩ። የአማራ ክልል መንግስትና የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የምክክር መድረክ በባህር ዳር ከተማ ተካሂዷል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው ተከታዩን አድርሶናል። መንግስትና የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የምክክር መድረክ በባህር ዳር ከተማ ተካሂዷል። በምክክር መድረኩ የተገኙት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ባህል ግንባታ ማስተባበሪያ ጽህፈት ቤት ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ እንደገለጹት በኢትዮጵያ የዳበረ ፖለቲካ ስርዓት በመገንባት ሁለንተናዊ ብልጽግናን ማረጋገጥ እንደሚገባ አስገንዝበዋል። ይህን ማሳካት የሚቻልባቸውን ነጥቦችም አንስተዋል። የፖለቲካ ተዋናያን በፉክክርና በትብብር መካከል ሚዛን መጠበቅ አለባቸው ብሎ ፓርቲያችን ያምናል። በፉክክርና ትብብር መካከል ሚዛን መጠበቅ የሚቻለው ከትብብር አኳያ 3 ነገሮችን ማድረግ ስንችል ነው። የመጀመሪያው መግባባት ነው። ኮመን ግራውንድ መፍጠር ነው። በብሔራዊ ጥቅሞች ላይ፣ በዜጎች ደህንነት ላይ ዘላቂ ሰላም በማረጋገጥ የህዝቦች ፍትሃዊ ተጠቃሚነትን በማረጋገጥ ህብረ ብሔራዊነትን በማጠናከር በጋራ በትብብር ልንሰራቸው የሚገቡ ጉዳዮችን በውል ለይቶ ማስቀመጥ የመጀመሪያው ጉዳይ ነው። እሱ በሌለበት ትብብሩ አይሳካም። ሁለተኛው እያንዳንዳችን በዚህ ላይ ሚና ያለን አካላት በጋራ በትብብር ልንሰራቸው ይገባሉ ብለን የለየናቸው ጉዳዮችን ለአመራራችን ለአባላችን ማስተማር። ሶስተኛው በተግባባነው ላይ በተግባር መተባበር። በተለይ ከለውጡ ወዲህ በሀገሪቱ የዳበረ የፖለቲካ ስርዓትን ለመገንባት ምቹ ሁኔታዎችን በመፍጠር ረገድ ገዢው ፓርቲ ብልጽግና የሚሆን መንግስት በትኩረት እየሰራ እንደሚገኝ የገለጹት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። በሀገራችን የዳበረ ዲሞክራሲ ስርዓት ለመገንባት በተለይም ደግሞ ከለውጡ በፊት የነበሩ ማነቆዎችንና በሀገራችን ለዲሞክራሲ ስርዓት ግንባታ የማይመቸውን ሁኔታ በመቀየር የተሻለ የፖለቲካ ምህዳር በመፍጠርና እንደዚሁ ለዲሞክራሲ ግንባታ ሳንካ የሆኑ ሁኔታዎችን በመለወጥ ከፍተኛ ስራዎችን እየሰራ የሚገኝ መንግስትና ፓርቲ ያለን። በዚህ ረገድ በተለይ ከለውጥ በኋላ የተፈጠሩ ፓርቲዎቻችን ብዙዎቹ ለዲሞክራሲ ስርዓት ግንባታ የራሳቸውን አይነተኛ ሚና እየተጫወቱ እንደሆነ እንገነዘባለን። በሀገሪቱ በሚንቀሳቀሱ የፖለቲካ ፓርቲዎች መካከል ሰላማዊ ግንኙነት እንዲፈጠር በማድረግ የዲሞክራሲ ስርዓት ግንባታ ልምምድ እንዲዳብር በማድረግ ረገድ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አስተዋጽኦ እያበረከተ እንደሚገኝ የጋራ ምክር ቤቱ ሰብሳቢ ሰለሞን አየለ ገልጸዋል። የመድበለ ፓርቲ ዲሞክራሲ ስርዓት ግንባታ በኢትዮጵያ እውን እንዲሆን የተለያዩ ስራዎችን ሲያከናውን ቆይቷል። በተለይም የፖለቲካ ፓርቲዎች መካከል ሰላማዊ ግንኙነትን በማዳበር በመከባበርና በመተባበር ላይ የተመሰረተ ጤናማ የፖለቲካ ፉክክር እንዲኖርም አስችሏል። በምክክር መድረኩ የፖለቲካ ምህዳሩን ማስፋት የሚቻልባቸውን ጉዳዮች የጋራ አድርገናል ያሉት ደግሞ በአማራ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች ናቸው። ያልተመለሱ የህዝብ ጥያቄዎች አሉ። ያልተመለሱ የህዝብ ጥያቄዎችን የሚመለከተው የመንግስት አካላት በየደረጃው መመለስ እንዳለበት የጋራ ያደረግንበት ሁኔታ አለ ማለት ነው። የተባለውን የፖለቲካ ምህዳር ለማስፋት በሚደረገው ጥረት የሁላችንም አስተዋጽኦ ይኖራል ብዬ አስባለሁ። የፖለቲካ ፓርቲዎች ለዘላቂ ሰላም መስፈን በጋራ እንዲሰሩም በመድረኩ ጥሪ ቀርቧል። የተባበሩት መንግስታት ድርጅት የህዝብ ፈንድና የልማት ፕሮግራም ለኢትዮጵያ $140 ሚሊዮን በጀትን አጸደቀ። የኢትዮጵያን የዘላቂ ልማት ግብ ለማፋጠን የሚያስችል የ5 ዓመት ሀገራዊ ስትራቴጂም በዛሬው ዕለት ይፋ ተደርጓል።
ይህንኑ ሁነት እየተከታተለች የምትገኘው ባልደረባችን ብሩክታዊት አስራት ደግሞ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ተገኝታለች። ብሩክታዊት እንዴት ውለሻል? ዛሬ ይፋ የተደረገው የ5 ዓመት የልማት ስትራቴጂ ምን አዳዲስ ጉዳዮች ተካተውበታል? አመሰግናለሁ መታሰቢያ። እንግዲህ ቀደም ሲል አንቺም እንዳነሳሽው የተባበሩት መንግስታት የስነ ህዝብ ፈንድና የተባበሩት መንግስታት የልማት ፕሮግራም ከገንዘብ ሚኒስቴር ጋር በመሆን ከ2025 እስከ 2030 ድረስ የ5 ዓመት የልማት ስትራቴጂ ሀገራዊ ልማት ስትራቴጂን ይፋ አድርጓል። በዛሬው ዕለት እንግዲህ ለዚህም ስትራቴጂ 140 ሚሊዮን ዶላር በጀትን አጽድቋል። እንግዲህ ይህ ስትራቴጂ የያዛቸው ጉዳዮች ዋና ትኩረት የተደረገባቸው ነገሮች መካከል የሰው ኃይልን ማጠናከር አንደኛው ነው። ምክንያቱም አብዛኞቹ ወጣቶች በኢትዮጵያ የሚገኙ የስራ እድል እንዲፈጠርላቸው የሚያደርግ የሚያመቻች ነው ተብሏል። በመድረኩ በተለይም ደግሞ የስራ አጥነትን ቁጥር የሚቀንስ ለአዳዲስ ቴክኖሎጂዎች እድል የሚሰጥ ነው ተብሏል። ከዛ ባሻገርም የስርዓተ ጾታ እኩልነትን የሚያሳድግ ወይም የሚያሻሽል ነው ተብሏል። ከዚህ ባሻገርም የአካባቢና የአየር ንብረት ለውጥንም ተጽዕኖንም የሚቀይር ፕሮጀክት ነው ተብሏል። ስትራቴጂ የተዘጋጀው በእነዚህ ላይ ትኩረት አድርገው ነው። እንግዲህ ከዚህ ባሻገርም ደግሞ በተለይም ደግሞ በጾታ ላይ የሚደርሱ ጥቃቶችንም ሆነ እንደገና ደግሞ ከእናቶች ጋር የተያያዘ በእናት በወሊድ ምክንያት ህይወቷን ታጣለች። በዚህም ደግሞ ድጋፍ የሚደረግበት ስትራቴጂ ነው እንደሆነ ነው የተነገረው ማለት ነው። እንግዲህ ለቀጣይም ደግሞ በተለይም በጥቃቅን አነስተኛና መካከለኛ የሚባሉ ኢንተርፕራይዞችም በዚህ ፕሮጀክት ወይም በዚህ ስትራቴጂ ውስጥ የታቀፉ ናቸው። ምክንያቱም የአንድን ሀገር ኢኮኖሚ የሚያሳድጉ አንደኛው ናቸው ተብሎ ስለሚታሰብ ከ2030 በኋላ ኢትዮጵያም በዚህ ስትራቴጂ በተቀረጸላት ስትራቴጂ ከተጓዘች በኋላ የሀገሪቱን ኢኮኖሚ ከማሳደግና የስራ አጥ ቁጥርን ከመቀነስ አኳያ በርካታ ስራዎችን ትሰራለች ተብሎ ነው የታሰበው ማለት ነው። ወይም ደግሞ ለውጦች ይታዩባታል ተብሎ ነው የተነገረው። እንግዲህ በዚህ መድረክ ላይም ከተገኙት እንግዶች መካከል የነበሩት የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው በርካታ ጉዳዮችን አንስተው ነበር። በተለይ ደግሞ ሀገሪቱ እየከወነቻቸው የምትገኘው የኢኮኖሚ ስርዓቶች ወይም የኢኮኖሚ ለውጦች አሉ ማሻሻል የታየባቸው። እነዛም ዘርፎች ታዲያ ለነዚህ ትልልቅ አስተዋጽኦ የሚያበረክቱ መሆናቸው ነው የተነገረው። በቴክኖሎጂም ደግሞ በቀጣይ ትልልቅ ስራዎች የሚሰሩባቸው ስትራቴጂ መሆኑም ነው የተነገረው። በተለይ ግን ትኩረት አድርጎ የሚሰራበት ዋነኛው ዘርፍ በተለይ ሴቶች ህጻናትና ወጣቶች ላይ የስራ እድል ፈጠራ ከመስጠት አኳያ እንዲሁም ደግሞ ስታርታፕ ወይም ደግሞ የቴክኖሎጂን መሰረት አድርገው ስራ የሚፈጥሩት ላይ በትኩረት እንደሚሰራ ነው የተነገረው። እንግዲህ በቀጣይ እነዚህ ለውጦች ይመጣሉ። በሀገሪቱም ላይም ትልልቅ የኢኮኖሚ ስኬቶች የሚመዘገቡበት ይሆናል ማለት ነው። የስራ አጥንም በስፋት እየቀነሰ ለሀገሪቱ ኢኮኖሚ ትልልቅ አስተዋጽኦ እያበረከተ ሀገሪቱም ከዓለም አቀፍ ሀገራት ጋር ተወዳዳሪ የምትሆንበትን እድል ይፈጥራል ነው የተባለው ማለት ነው ስትራቴጂው። ብሩክታዊት ስለ መረጃዎቹ እናመሰግናለን። መልካም ቀን። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢቲቪ ዜና ራስ ማዕዘን ጋር ናችሁ። የተወደዳችሁ ቀሪ ጉዳዮቻችንም እንደቀጠሉ ናቸው። የክልሉን ሕዝብ ተጠቃሚነት የሚያረጋግጡ የልማትና የሰላም ተግባራት ተጠናክረው እንደሚቀጥሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። የመንግስትና የፓርቲ መዋቅር የ3 ወራት የስራ አፈጻጸም ምክክር በቦንጋ ከተማ እየተካሄደ ነው። በምክክሩ መክፈቻ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ነጋሽ ዋጌሾ እንደገለጹት ባለፉት 3 ወራት የክልሉን ህዝቦች ተጠቃሚ ያደረጉ የልማትና የሰላም ውጤቶች ተመዝግበዋል። በክልሉ የግብርና ምርታማነትን በማሳደግና የኤክስፖርት ምርቶችን በስፋት ለማምረት የታቀደው ተግባር ተጨባጭ ለውጦች የታዩበት እንደሆነም ተናግረዋል። ርዕሰ መስተዳድሩ ክልሉ የሚያመነጨው ሀብት ክልላዊ ወጪዎችን በተሻለ መልክ እንዲሸፍን ለማስቻልም
የተጀመረው ጥረት የተጠናከረ ስራ ውጤት እየተመዘገበበት እንደሆነም ርዕሰ መስተዳድሩ ጠቁመዋል። እንደ ሪፖርተራችን ሰለሞን ባረና ዘገባ በክልሉ የምዕራብ ኦሞ ዞን እንደዚሁም የአጎራባች አካባቢዎች ይስተዋሉ የነበሩ የጸጥታ ችግሮች በዘላቂነት ለመቅረፍ በተከናወኑ ተግባራት የመጣው ለውጥ ተጠናክሮ ለማስቀጠል እንደሚሰራም ገልጸዋል። ርዕሰ መስተዳድሩ ዜናዎቻችን እንደቀጠሉ ናቸው። ወደ ሌላኛው አጭር ዘገባችን ደግሞ እንሻገራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ለቤተክርስቲያንና ለሀገሪቱ ወሳኝ በሆኑ ጉዳዮች ላይ ውሳኔ በማሳለፍ መጠናቀቁን ቅዱስ ሲኖዶሱ አስታውቋል። ሲኖዶሱ ከጥቅምት 11 እስከ ጥቅምት 17 2018 ዓ.ም ሲካሄድ በነበረው ጉባኤ በ9 ጉዳዮች ላይ ነው ውሳኔ ያሳለፈው። ላብነትም በትግራይ አህጉረ ስብከት የሚገኘው ሕዝበ ክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስር በመሆን የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመልስ እንዲሁም ቅዱስ ሲኖዶስ አባት እንዲመድብላቸው ጥያቄ ባቀረቡ አህጉረ ስብከቶች ዙሪያ የውሳኔ ሀሳብ የሚያቀርቡ ብፁዓን አባቶች እንዲሰየሙ ማድረግን ጨምሮ በውጭ ሀገር የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማቋቋምና በበዓላት አከባበር በመንፈሳዊ አገልግሎት አፈጻጸም ዙሪያ ያልተገቡ እንቅስቃሴዎችና ከስርዓት የወጡ የአገልግሎት አፈጻጸሞች መታረም ስላለባቸውና ሌሎች ጉዳዮችን አስመልክቶ ውሳኔ አሳልፎ ጉባኤውን በዛሬው ዕለት ማጠናቀቁን የዘገበው ሪፖርተራችን መሀሪ አለሙ ነው። ይህ ዜና በቀጥታ እየተላለፈላቸው የሚገኘው ሸጎሌ አካባቢ ከሚገኘው የኢቢሲ ዋና ስቱዲዮ ነው። ከውጭ ለትንታኔ የመረጥነው ጉዳይ ላይ ደርሰናል። አሜሪካና ቻይና በመካከላቸው በሚደረግ የንግድ ስምምነት ማዕቀፍ ላይ ስለመስማማታቸው አስታወቁ። የአሜሪካ የገንዘብ ሚኒስትር ስኮት ቤንሰት እንደገለጹት የማዕቀፍ ስምምነቱ የሁለቱ ሀገራት መሪዎች የፊታችን ሐሙስ በደቡብ ኮሪያ ሲገናኙ የሚመክሩበት ይሆናል ተብሎ እየተጠበቀ ነው። አለም ነው ዋሴ ስኮት ቢሴንት ለመገናኛ ብዙሃን እንደተናገሩት በሁለቱ የንግድ ማዕቀፍ ስምምነት ውስጥ የቲክቶክ በአሜሪካ የባለቤትነት ጉዳይ የመጨረሻ ነጥብ ስምምነትም ተካቷል። ከቲክቶክ አሜሪካ 6 የቦርድ አባላት መካከል 5ቱ አሜሪካዊ እንዲሆኑ ተስማምተዋል። ለፎ አልፈለጉም። የአሜሪካው የገንዘብ ሚኒስትር እዚህ ስምምነት ላይ መደረሱን የገለጹት ማሌዥያ ውስጥ በተካሄደው የደቡብ ምስራቅ ኤዥያ ሀገራት ማኅበር የመሪዎች ጉባኤ ጎን ለጎን ከቻይና የንግድ ባለሥልጣናት ጋር ተገናኝተው ከተወያዩ በኋላ ነበረ። ሁለቱ ወገኖች ያደረጉት ይህ ድርድር መሪዎቻቸው በደቡብ ኮሪያም ለውይይት ሲቀመጡ ስምምነቱን ይፈራረሙ ዘንድ ከወዲሁ የተሟላ የስምምነት ማዕቀፍ ያቀረበ በመሆኑ የታሪፍ ፍልሚያን ያስቀራል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ የማሌዥያ ጉብኝታቸውን አጠናቀው በጃፓን ታሪክ ለመጀመሪያ ጊዜም ከተመረጡት እንስት ጠቅላይ ሚኒስትር ሰናኤ ታካይቺ ጋር ለመነጋገር ወደ ጃፓን መጓዛቸው ታውቋል። ትራምፕ በማሌዥያ ቆይታቸው ለአጭር ጊዜ የድንበር ጦርነት ገጥመው በነበሩ ታይላንድና ካምቦዲያ መካከል የሰላም ስምምነት የፊርማ ሥነ ሥርዓት ሲካሄድ ታድመዋል። ፕሬዚደንቱ በፈረንጅ ኦክቶበር 31 በኢትዮጵያ የፊታችን አርብ ጥቅምት 21 ቀን በደቡብ ኮሪያ በሚካሄደው የኤዥያ ፓሲፊክ ዓመታዊ የኢኮኖሚ ትብብር መድረክ የመሪዎች ጉባኤ ላይ ለመገኘት ወደ ደቡብ ኮሪያ ይጓዛሉ። ከስብሰባው አንድ ቀን በፊት ኦክቶበር 30 በኢትዮጵያ ጥቅምት 20 ቀን ሐሙስ ከቻይናው ፕሬዚዳንት ሺ ጂንፒንግ ጋር እዛው ደቡብ ኮሪያ ውስጥ ተገናኝተው ይወያያሉ። ፕሬዚደንት ዶናልድ ትራምፕ በምርጫ አሸንፈው ለሁለተኛ ጊዜ ወደ ዋይት ሃውስ ከተመለሱ በኋላም ሁለቱ መሪዎች ተገናኝተው ሲነጋገሩ የደቡብ ኮሪያው የመጀመሪያ ይሆናል። ወደ ስፖርት ዘገባችን አለፍን። በስፔን ላ ሊጋ የኤል ክላሲኮ ፍልሚያ ሪያል ማድሪድ ባርሴሎናን ረታ። በተከታታይ 4 ጨዋታዎች ብልጫ የተወሰደበት ሪያል ማድሪድ በዣቪ አሎንሶ እየተመራ ድልን ተጎናጽፏል። ነጻነት ጫን ያለው
ጨዋታው ከመደረጉ አስቀድሞ ከሜዳ ውጭ በሚሰጡ የተጫዋቾች የተንታኞችና ደጋፊዎች አስተያየት የተነሳ በብዙ አንድምታዎች እጅጉኑ የሚጠበቀው ይህ ታሪካዊ የሁለቱ ክለቦች ፍልሚያ በሪያል ማድሪድ አሸናፊነት ተጠናቋል። ከጨዋታው ከሚገኘው 3 ነጥብ በላይ ይህንን ፍልሚያ በድል ማጠናቀቅ ብዙ ትርጉምን ይዟል። ከፖለቲካዊው ገጽታ ባሻገር በዓለም ላይ ያሉ ደጋፊዎቻቸውን የአሸናፊነት ስነ ልቦናን ማስረጽ ሌላኛው የክለቦቹ ግብ ነው። 263ኛው የኤል ክላሲኮ ፍጥጫ ታዲያ በሳንቲያጎ በርናቢው ተደርጎ ሪያል ማድሪድ ከተከታታይ 4 የመድረኩ ሽንፈት በኋላ 2-1 በመርታት ወደ አሸናፊነቱ ተመልሷል። ከባለፉት የእርስ በርስ ጨዋታዎች በኋላ ጠጣሪ የሆነ አሰላለፍ ይዞ ወደ ሜዳ የገባው ዣቪ አሎንሶ የ4-1-4-1 ታክቲካዊ ቀመሩ ለድል አብቅቶታል። ገና ጨዋታው በተጀመረ በሁለተኛው ደቂቃ ሎስ ብላንኮቹ ጫናን በመፍጠር ያገኙት ፍጹም ቅጣት ምት በቫር አማካኝነት ቢሻርባቸውም በክሊያን ምባፔ 22ኛ ደቂቃ ግብ የመሪነት ግብን አግኝተዋል። በኳስ ቁጥጥሩ ሻል ቢልም የቀድሞውን እንቅስቃሴ መድገም ያልቻለው ባርሴሎና የመጀመሪያው አጋማሽ ሊጠናቀቅ ሲቃረብ ራሽፎርድ አመቻችቶ ፌርሚን ሎፔስ ባስቆጠራት ኳስ አቻ ሆኗል። ከኳስ ውጪ በጠንካራ መከላከል ከኳስ ጋር ደግሞ ፈጣን የማጥቃት ሂደትን የተከተለው ዣቪ አሎንሶ አጋማሹ ሳይጠናቀቅ ጁድ ቤሊንጋም ከመረብ ባሳረፋት ኳስ አሸናፊ ሆኗል። በሁለተኛው አጋማሽ መባፔና ቤሊንጋም ዳግም ግብ ያስቆጥሩም ከጨዋታው ውጪ በሚል ተሽሮባቸዋል። ሪያል ማድሪድ 52ኛው ደቂቃ ላይ የግብ ብዛቱን ከፍ የሚያደርግበትን አጋጣሚ ቢያገኝም መባፔ የተገኘውን ፍጹም ቅጣት ምት ለሼዝኒ ያስረክቦት እድሉን አምክኗል። በቅጣት ምክንያት ቡድናቸውን በመቆሚያ ስፍራ ላይ ሆነው መምራት ያልቻሉት ሃንሲ ፍሊክ በጨዋታው ወሳኝ ተጫዋቾችን ሉዋንዶስኪ ራፊኒያንና ኦልሞን በጉዳት ማጣታቸው የቡድኑን እንቅስቃሴ የገደበ ሆኗል። በተለይ የአማካኝ ክፍሉ የመከላከል ሂደቱን በሚገባ አለማገዝ፣ የተከላካዮች ከጨዋታ ውጪ ኦፍሳይድ አጠቃቀም፣ የፊት መስመር ተጫዋቾች የማድሪድ ተከላካዮችን መጣስ ውስንነት በክለቡ ሽንፈት ላይ ጎልቶ ታይቷል። ከ7 የማድሪድ አሰልጣኞች በኋላ የመጀመሪያ የላሊጋ ክላሲኮ ጨዋታን ያሸነፈ ቀዳሚ አሰልጣኝ የሆነው ዣቪ አሎንሶ በክሊያን ምባፔ ወጥነት የስኬት ጉዞውን ያስቀጠለ ሲሆን ከጉዳቱ በኋላ በብዙዎች እየታማ የሚገኘው ጁድ ቤሊንጋምም የችግር ጊዜ ደራሽ ሆኖለታል። በኤል ክላሲኮ ከታዩ አነጋጋሪ ጉዳዮች መካከል 20 ደቂቃ ሲቀረው በሀገሩ ልጅ ሮድሪጎ ተቀይሮ ከሜዳ የወጣው ቪኒሲየስ ጁኒየር የአሰልጣኙን ፊት ሳይመለከት በቀጥታ ወደ መልበሻ ክፍል ማምራትና ጨዋታው ሲጠናቀቅ ከላሚን ያማል ጋር ለግጭት መጋበዙ ትልቁ ጉዳይ ነው። በሪያል ማድሪድ የሚያቆየው ቀሪ የ1 ዓመት ኮንትራት ብቻ የቀረው ቪኒሲየስ ጁኒየር ተቀይሮ በመውጣቱ አልተደሰተም። ጉዳዩን አስመልክቶ ሐሳቡን የሰጠው ዣቪ አሎንሶ ከእርሱ ጋር በግል እናወራለን ብለዋል። ከዚህ በተጨማሪ ላሚን ያማልን ብዙ ታወራለህ በማለት ግጭት ውስጥ የገባው ቪኒሲየስ ጁኒየር በቡድን አጋሮቹና በጸጥታ አካላት እንዲገላገል ተደርጓል። ሁለቱ ስፔናዊያን ያማልና ዳኒ ካርቫልም መቃቃር ውስጥ ገብተዋል። የሆነው ሆኖም ተጠባቂው የዓለማችን ትልቁ የደርቢ ጨዋታ የተለመደውን የያማል ተጽዕኖ ፈጣሪነትን ሳያስመለክት ፔድሪንና ሉኒንን በቀይ ካርድ ከሜዳ በማስወገድ በሪያል ማድሪድ 2-1 አሸናፊነት ተጠናቋል። ሎስ ብላንኮቹ ከተቀናቃኛቸው በ5 ነጥብ ከፍ ብለውም ሊጉን በመምራት ላይ ይገኛሉ። የተወደዳችሁ ኩለቀን 6 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት ተከታተሉት የነበረው የዛሬ ሰኞ ዜና ኢትዮጵያ ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃና ሰለሞን ኃይለ ኢየሱስ ዜና ኢትዮጵያን መራን። ዳይሬክተራችን ቃሲም ሸምሱ ነበረ። ከመላው ስቱዲዮና የስርጭት ባለሙያዎች ጋር ቆይታ አድርገናል። በሰላም ዋሉ።